አናደድከኝ ሳይሆን አናደድ ማለት ለገዛ ስሜቴ ኃላፊነት መውሰድ። አንዳንዴ እኮ ዝም ብለህ ነው ትጉ የምትለው ንድድ ንጭንጭ ምናምን። እንደውም የነገረን ትዝ አይልሽም? ሚስቴ ቁም ሳጥኗ ላይ ነፃነትና ሰላም ብላ ለጥፋለች። አልገባኝም ነበር አለ ለብዙ ጊዜ። ግን ልክ ይሄ ሲገባት ለኔ ነፃነትና ሰላም መስጠት ራሷን እያስለመደች ነበር አለ። በጣም ጌታ ይባርካት። በየትኛውም አይነት ሁኔታችን እግዚአብሔርን መጥራት፣ እግዚአብሔርን ማስቀደም፣ አብሮ መጸለይ፣ ያ ማለት እንደው ረጅም ሰዓት ላይሆን ይችላል፣ ግን እንደ ካፕል እንደ ባለትዳር አንድ ላይ እጅ ለእጅ ተያይዞ መጸለይ ኢቭን ችግሮች ተፈጥረው እንኳን በነበረ ጊዜ እርስ በርስ የሚያቀራርበን የሚያስተራርቀን እንደሆነ። አንድ ወቅት ያስደሰተ ነገር በሚቀጥለው ጊዜ ላያስደስት ይችል ይሆናል፣ ይቀያየራል እና እሱንም በትኩረት አየዋለሁ ያለ ሚስቱ ስትነግረው ነው። ብዙ ጊዜ አበባ ያመጣልኝ ነበር፣ ከጥቂት ጊዜ በኋላ ግን አበባ አላስደስታት አለ በተለያየ ምክንያትና ስለዚህ መቀየር ነበረበት። ራሳችን ውስጥ ራሱ ስንት አይነት ሀሳቦች ይመጣሉ ስናነሳ ስንጥል፣ ይሄ ልክ ነው ይሄ ልክ አይደለም ስለን ከራሳችን ጋር እንጋጫለን። ደግሞ ሌላ ኮምፕሊትሊ ዲፍረንት ከሆነ ሰው ጋር ስንኖር ደግሞ የበለጠ የሚጠበቅ ነገር ነውና ያ እንዳለ ሆኖ መጋጨት በጣም ትክክለኛ ጤናማ የህይወት አካል ነው። ሰላም የሰማይ ፋሚሊ ወዳጆቻችን እንዴት ናችሁ? ዛሬ ጌቱና ማህደር አንዳንድ ጉዳዮች ላይ የፍቅር ጉዳዮች ላይ ለማውራት ከእናንተ ጋር አስበናል። ምንድን ነው ያሰብከው? ጉዳዮቹን ያገኘናቸው ይሄኛ ቤት ወጣት ተጋቢዎችን ለመጋባት እየተዘጋጁ ያሉ ደግሞ ከተጋቡ ትንሽ ጊዜ የሆናቸውን ቤት እየጠራን በተወሰነ ጊዜ አሁን ስንተኛው ነው? በቅርብ ያደረግነው 25ኛው ዙር ነው። እየጠራን እንዲሁ ልምዳችን እናካፍላለን። ከዛ ሌሎች ደግሞ ያንገር ካፕልስ ላይክ 8 ዓመት 9 ዓመት የሆናቸው ወጣቶች መጥተው ደግሞ ልምዳቸውን ያካፍላሉ። ትንሽ የኛ ያለፈበት ስለመሰለን እና እነሱ ወጣቶች ልምድ ሲያካፍሉ የመጡትም ደግሞ ጥንዶች ሲነጋገሩ የምናገኛቸው በጣም ብዙ ትምህርቶች አሉ እና ዛሬ የተወሰኑት እናነሳለን። በጣም ነው የወደድኳቸው መሰረታዊ የሆኑ በእርግጥ ከሄዱ በኋላ እስቲ የወሰናችኋቸውን ነገሮች በትዳራችሁ በግንኙነታችሁ ውስጥ ለመስራት ለማሻሻል የወሰናችሁትን ነገር ላኩልን ስንላቸው የላኩልን ነገሮች ናቸው እና ዛሬ የተወሰኑትን እናነሳሳለን። ጀምሪ እስቲ አንቺ። በጣም የወደድኩት እኔም ሪፍሌክት ከተደረገባቸው ነገሮች መካከል አንደኛው በየትኛውም አይነት ሁኔታችን እግዚአብሔርን መጥራት፣ እግዚአብሔርን ማስቀደም፣ አብሮ መጸለይ፣ ያ ማለት እንደው ረጅም ሰዓት ላይሆን ይችላል፣ ግን እንደ ካፕል እንደ ባለትዳር እንደ ጥንድ እንደሆነ ሰው አንድ ላይ እጅ ለእጅ ተያይዞ መጸለይ ኢቭን ችግሮች ተፈጥረው እንኳን በነበረ ጊዜ እርስ በርስ የሚያቀራርበን የሚያስተራርቀን እንደሆነ የሚያግባባን ያልተግባባንባቸው ጉዳዮች እንዳሉ ሆነው ወደ እግዚአብሔር ፊት ስንቀርብ ደግሞ በጉዳዮቻችን ላይ እንደሱ አይነት ስምምነትን አንድነትን የሚፈጥር ነገር እንደሆነ አይተናል ብለዋል። የወደድኩት እንግዲህ እነሱ ከሄዱ በኋላ በነበረን ውይይት ምንድነው ልባቸው የቀረው የሚል ጥያቄ ስለነበር አንዳቸው ጥንዶች እግዚአብሔርን መጀመሪያ ማድረግ የሚል ሀሳብ እና ማብራሪያው ላይ አሁን ያነሳሳሻቸውን ነገሮች አሉ። እንዲሁ በተለምዶ የመጀመሪያ ማድረግ ሳይሆን ትንሽም ሲጎረብጠን እርስ በርስም ስንከፋፋ ውሳኔ ለማድረግ ስናስብ በዕለት ተዕለት ኑሯችንም ቤታችን ውስጥ አንደኛ ውሳኔ ሰጪ አንደኛ አስተያየት ሰጪ እንደሆነ እግዚአብሔርን የመጀመሪያ ማድረግ ነው አንዱ የአክሽን አይተማችን ማለታቸውን በጣም ወድጀዋለሁ። በጣም ይሄ ማለት ኢቭን ባልተስማማንባቸው ጉዳዮች ላይ አውት ላውድ ወይም ጮክ ብለን ስንጸልይ ጌታ ሆይ በዚህ ጉዳይ ላይ ስንል አድሚትም እያደረግን ነው እኛ አልቻልንም እና ይሄ እንትንን ራሱ ኢጎን እኔነትን ራሱ ስብር የሚያደርግ በእግዚአብሔር መንፈስ
እንዲገራ የሚፈቅድ ነው። ለጸሎት ትለዋለህ፣ ቃሉን ትለዋለህ፣ አለመግባባታችንን አድሚት እናረጋለን። ለሚችለው እግዚአብሔር ሁሉን ለሚችል ማስተካከል መቀየር ለሚችል እንደገና ወደዛ አንድነት እንድንመጣ ኦሬዲ ፈቃዱ ለሆነ አምላክ ማቅረብ በጣም ብዙ ዘርፈ ብዙ ጥቅም እንዳለው ያዩም ወገኖች ናቸው ይሄንን ሼር ያደረጉት። ልክ ነው። በተለይ ደግሞ ሲሊ የሆኑ ጉዳዮች ያሏቸው ትንሽም ጉዳይ ሲሆን እግዚአብሔር ሆይ በዚህ ጉዳይ ምን ትነራለህ ብሎ መጠየቅ፣ አብሮ መጠየቅ፣ በተለይ የእግዚአብሔርን የውሳኔው አካል ማድረግ ግንኙነትንም የሚያሳድግ የሚያጠነክር እንደሆነ በጣም ሌላ ካፕልስ የሆኑ ላይ ሳይሆን ከዛ በፊት ሌላኛዋ ልጅ እንደሱ ብላናለች። ኢቭን በቃ ቃል ስናነብ አብረን ወይ ስንጸልይ የመውደድ ስሜት ራሱ የሚኖረኝ እና መንፈሳዊነት ራሱ እንዴት ብዬ ላስቀምጠው አትራክቲቭ ነገር ነው። እንደ ወንድና እንደ ሴት አሁን ሮማንቲክ ነገር ነው ብለን የምናስባቸው ነገሮች ስጦታ መስጠት፣ ካፌ መጋበዝ ምናምን እንደሚባለው ሁሉ በመንፈሳዊነት ጸሎትን ጸልይ የሚልም ሰው በዛ ደረጃ የሚወደድ ነገር እንደሆነ በተለይ ገና ያላዩት ሰዎች አንድ ሲኒየር የሆነ ወንድምም ሲነግረኝ ትዝ ይለኛል። እኔና ባለቤቴ እኮ ግንኙነታችን ሲቆረፍድ አለ ወደ እግዚአብሔር ቃል ወደ ጸሎት ስንሄድ ይለሰልሳል አለ። ምክንያቱም ልብን የፈጠረ እግዚአብሔር ልብን የማለስለስ አቅም የልብ አምላክ ስለሆነ እግዚአብሔር አምላክ ማንም ሰው ከሚናገረን በላይ እኮ እግዚአብሔር ወደ ልባችን የሚጠጋ ነገር እሺ የምንለው የምንሸነፍነት ደስ ብሎን እጅ የምንሰጠው ለእግዚአብሔር ስለሆነ እግዚአብሔርን የመጀመሪያ ማድረግ በጣም ዊዝደም ነው፣ ጥሩ ነገር ነው የተረዱት። ሁለተኛው ምንድን ነበር? እስቲ ስለ ጸብ፣ ስለ ግጭት ነበር ደግሞ ሁለተኛው ላይ ብዙ ሀሳብ የተንሸራሸረውና ግጭትን እንደ ቡድን እንደ አንድ ቡድን አባል ለተለያየ ቡድን እንደሚጫወት አሁን በኳስ ሜዳ ብናየው አንዱ ለሌላ ሲሆን በቃ ወጥረው ለማሸነፍ ነው የሚጫወቱት። ግን አንድ ቡድን ከሆነ ሁሌም ቢሆን ሲወድቅ እያነሳ እያቀበለው እየደገፈው እየተረዳዳ፣ ምክንያቱም አላማቸው ሁለቱም ማሸነፍ ስለሆነና እሱን በጥሩ ሁኔታ ከዚህም በፊት የነበረ ካፕልስ ላንች ላይ የነበረውን ኤክስፒሪየንስ እየነገርናቸው ነበረ። አንዲት ልጅ ያካፈለች ስንጣላ ጉዳዩ ሁሉ አንዳንዴ ጠፍቶ የጦዘ በምን እንደተጣላን ረስተ ነው። ግን ይሄ የጠላትነት አይነት በቃ እና መለስ ስልና አለች እሷ ስትነግር እንዴ ከባሌ ጋር እኮ ነው ባሌ እኮ ነው ብዬ ሳስብ ይመልሰኛል አለችና የምንጣለው ከባላችን ከሚስታችን ማለት አሸንፈን በቃ ሁላችንም ነው ተሸናፊ የምንሆነውና ሁለታችንም አሸናፊዎች ሆነን ወይም ሁለታችንም ደግሞ ሉዘሮች ሆነን እንደምንቀር እንዴት ነው ይሄኛው መወሰን አለብን። አንዱ ቢያሸንፍም ሁለቱም እንደተሸነፈ ነው የምንቆጥረው ነው የሚሉት። ስለዚህ ይሄ ቡድን ነው። እንዴት አንድ የቡድን አባል በራሱ ላይ ጎል ለማስገባት ይጣጣራል? እና እሱን ምሳሌዎች ሲነሱ ነበር። ምሳሌዎች ከተነሱት መካከል ለምሳሌ አንተ ሁሉ ጊዜ ይሄን አታርጊ ያልከኝን ነገር አድርጌ ብዬሽ ነበር። አሁን ይሄ ጎል ማስቆጠር ወይም እንዴ እኔ እኮ አውቄው ነበር አይነት መባባል ቲም ሜምበር ላይ ጎል እንደማግባት ነው የሚቆጠረው። ስለዚህ ምሳሌ ሰጡን። እንዲያውም ጓደኛዬ የሆነ ጥፋት አጥፍታ ሳገኝ ይሄ ነው ጥሩ አጋጣሚ ለመውደድና የአንኮንዲሽናሊ ወይም ከሁኔታዎች ውጪ እንደምቀበላት ለማሳየት እንጂ ያቺን ጠብቄ ለመዋጋት መሞከር ሁለታችንም ነን ጦርነቱን የምናጣው አለ። እንዲያውም ብዙ ጊዜ የምናሰራው አሰስመንት ላይ ትዝ ይልሻል ራሳቸውን እንዲገመግሙ የምንሰጠው ላይ ብዙ ጊዜ ትንሽ ውጤት የሚያገኙት ጓደኛዬ ባለቤቴ ለምትነግረኝ ነገር ወይም ለሚነግረኝ ነገር አስተያየት ሲሰጠኝ ለመቃወም ዝግጁ ነኝ፣ ዲፌንሲቭ ነኝ፣ ለመቀበል ዝግጁ አይደለም። እንዲያውም እዛ ላይ የተጠቀሙት ቃል ይተናነቀኛል። ይሄ እንግዲህ የቡድንነት ስሜቱ ገና አለመገንባቱን ስለሚያሳይ ነው። እሱም ተነስቷል። እንደገና የመጣንበትም ባህላችን እንደሱ እየተደራረግን ስላላደግን አስተያየት እየተሰጠ ያ አስተያየት ማለት ኔጌቲቭ የሆኑ ወይም መሻሻል ያለባቸው ነገሮች እየተነገሩ
እሺ ብለን ዋጥ እያረግን አልለመድንም እና ኔቸርም ደግሞ አይምሯችንም አይረዳንም። ስለዚህ ችግር ላይ ነን። አንዲት ግብፃዊት ሴት እንደሱ አይነት ሪሰርች እንደምትሰራ ነግራኛለች። የአፍሪካ ባህል አስተያየት ለመቀበል ለመስጠትም ሆነ ለመቀበል ብዙ ልማድ የለውም የሚል አሰምሽን ይዤ ነው ሪሰርቹን የምሰራው ትላለች። ስለዚህ እሱም ሊሆን ይችላል እንግዲህ በአብዛኛው ጊዜ ስንሞክረው እሱን ብዙ ወጣቶች ወንዶቹም ሴቶቹም ይተናነቀናል። ይሄ ግን የቡድን ስሜትን አለማሳደግ ስለሆነ ሁለታችንም ሉዝ እንዳናደርገው እዚህ ላይ መስራት አለብን የሚል አንስተዋል። ከዚህ ጋር ግን መጠቀም የሌለብን ቃላትን ተብሎ የተነሱት አሰምሽኖች ወይም ደግሞ ድምዳሜዎች እንዲህ መቼም አድርገህ አታውቅም ወይም ሁሌ እንዲህ ነው የምታረገው የሚሉ ፈረጃዎች የቲም ሜምበራችን አባላችን ባለትዳርም ይሆንን ጮኞችም ይሆንን በዛ መልክ ባይቀርብና ችግሮቻችንን የምንወያይበትን መንገድ ጤናማ የሚደግፍ የሚያሻሽል የሚያስተካክል በሚሆን መልኩ ማቅረብ የሚለውን ሐሳብ አንስተናል። ትንሽ እንጨምር እስቲ እንግዲህ አንዱ ሌላው የላኩልን ነገር በግንኙነታችን ውስጥ ፍሬሽነትን ትኩስነትን እንደገና ማሳደግን መስራት አለብን የሚል የአቋም መግለጫ የላኩ ነበሩ። እኔ ይህችን ቀድሜ ባቃት ነው ያልኩት። በጣም ነው የወደድኩት። ከዛ አንቺ በኋላ ሁሌም የምታደርጊው ነገር ነበር። እኔ ከዚህ በፊት አንዴ ላቭ ዩር ፋሚሊ ዊዝ ዩር ካሌንደር የሚል እንትን ልኬልህ አውቃለሁ ከአመታት በፊት። ፋሚሊ ስል እኔ የዛኔ ቤተሰብህን ሙሉውን ማለት ነው ማለት እኔን ልጆቻችን ግን እኔ ደግሞ እንደ ሚስት ደግሞ የሚለውን ቀድሜ ያላወቅኩትም እንጂ ኤኒዌይ ምንድነው እዛ ላይ የተነሳው በጣም የወደድነው ሐሳብ በጣም ደስ የሚሉ ካፕልስ ናቸው ይሄንን ያካፈሉን ግንኙነታቸው ህይወት የሚታይበትና ግን 7 አመት 8 አመት ሊሆናቸው ምን አሉ ስለሱ ሲያካፍሉን ባለቤት ባልየው ሲያካፍለን ምን አለ በቃ ቀኔን ሳምንቴን ፕላን ሳረግ አብሬ ሚስቴንም ፕላን አረጋለሁ። ምንድነው የምናረገው ምንድነው የሚያስደስታት ዛሬ እራት እንወጣለን እንዲያረጋለሁ ብዬ ማስባቸው የተለየ ስፔሻል ነገር ማረጋውን ቀድሜ ያስባለሁ። መቼም ይሄ ለወጣቶች በጣም ጥሩ ሪማይንደር ይመስለኛል። ማለት እንደ አንድ የህይወት አካል በደንብ የሚታሰብበት ሆን ተብሎ የሚታቀድበት ነገር መሆኑ ግንኙነትን የሚያሻሽል የሚደግፍ የሚጠግን እንደኛም ቆየት ላልነው ደግሞ ያ ኑሮ እየተጫነን ብዙ ነገር ሃንድል እያደረግን ስንሄድ ያ ትኩስነት የመለወጥ እድሉ ሰፊ ነው። በቃ ጉዳይ ማስፈጸም ልጆች ማሳደግ መመገብ ማስተማር አይነት ስለሚሆን ሆን ብሎ ግንኙነታችን ዛሬም የሚያሳሳን ምንነፋፈቅ ይሄ ኢሞሽናል ኮኔክሽኑ እንዲቀጥል ማድረግ አለብኝ። እነዚህ አይ ቲንክ ይሄንን አስተያየት የሰጡት ሜቢ 2-3 አመት በትዳር ሆናቸው ናቸው ይሄንን ውሳኔ ያደረጉት። እንግዲህ ጀምሯል ማለት ነው ሊተኛ ግንኙነቱ ወይም ስራ ላይ ሊያተኩር እየጀመረ ነው። ድንገት ነው የባነኑት ማለት ነው። ይሄንን ለማድረግ ብዙ ነገሮች ሊደረጉ ይችላሉ። አንቺ እንደምትዩ ትንንሽ ነገሮች በየቀኑ ጥሩ ኮሚኒኬሽን ማድረግ ሊሆን ይችላል። በፍቅር ቋንቋችን መሰረት የተወሰኑ ዛሬም ካንቺ ጋር ነኝ ዛሬም ካንተ ጋር ነኝ የኔና ያንተ ግንኙነት ቤት መምራት ልጆች ማሳደግ ብቻ ሳይሆን ኢሞሽናል ኮኔክሽን ያለን ሰዎች ነን። እሱን ሆን ብሎ ማነሳሳትን ይመለከታል። ይሄ ከፍቅር ቋንቋ ጋር በተገናኘ ተነስቶ የነበረ ነገር እንደውም አንዳንዶቻችን የእኛን የፍቅር ቋንቋ ነው የምናረገው ለሌላ ሰው። ለምሳሌ እኛ ስጦታ ሲሰጠን ደስ የሚለን ከሆነ ለትዳር አጋራችንን እሱኑ በማድረግ ያ ሰው እንደተወደደ እንዲያቅ የመሞከር ነገር አለ። ግን እሱ የኛ ቋንቋ ነው የሚናገር። ስለዚህ ያንን ሆን ብሎ ማጥናት እንደውም አንድ ወንድም ያካፈለን በጣም የወደድኩት በመጠየቅ ሞከርኩ አለ። እንደዚህ ነው የሚያስደስትሽ እንደዛ ነው የሚያስደስትሽ እኔ በጣም ነው እንደው ይሄ ኩሪየስ የሆነ ባል ነውና እንደሱ ብዙ አልተሳካልኝም አለ። ላቃው አልቻልኩም። ግን ይሄንንም ስሞክር ያንንም ስሞክር የትኛው የበለጠ እንጀት እንደሚያረስ አገኘው በቃ አገኘሁት አለና በጣም ጥሩ አድቬንቸረስ መንገድ ይመስላል። ከዛ እሱ ላይ ደግሞ ያነሱት እንግዲህ አንድ ወቅት ያስደሰተ ነገር በሚቀጥለው ጊዜ ላይ ያስደስት ይችል ይሆናል።
ይቀያየራል እና እሱንም በትኩረት አየዋለሁ ያለ ሚስቱ ስትነግረው ነው። ብዙ ጊዜ አበባ ያመጣልኝ ነበረ። ከጥቂት ጊዜ በኋላ ግን አበባ አላስደስታት አለ በተለያየ ምክንያትና ስለዚህ መቀየር ነበረበት። እሱ ደግሞ ያ ግንኙነት ፍሬሽ እንደሆነ ትኩስ እንደሆነ ሰውም ሲያየው የሚያውቀው አይነት። እንግዲህ ስራ በዛችሁ እንዳይሉን ወገኖች፣ አይቀሬ ነው እሱ አይቀሬ ነው። ምንድነው ሆኑ ባይነት ያለበት? አሁን አስታውሳለሁ በደንብ ስፔሲፊካሊ እንደው 10 ጊዜ እንቀያየራለን ማለት አልመሰለኝም። ማለት አንዳንድ ጊዜ ኦፍ ኮርስ ይሄ የሆርሞን ለውጥ፣ ጤና፣ የፔሪድ ጊዜ ምናምን ሲሆን ወይ የተለየ አቴንሽን የምንፈልግበት ጊዜ ወይም ደግሞ ስፔስን የሚፈለግበት ጊዜ ሊኖር ይችላል። ግን ከዛ ውጪ ሆን ተብሎ የታሰበበት ሲሆን ያስደስታል። በቃ ለኔ ብሎ አስቦ እንደውም አንደኛው ወንድም ሲያካፍለን የሆነ ዕቃ ፒክ ላረግላት ፈልጌም ከሆነ በቃ መንገዱን ሄጄ ከመንገዴ ውጭ ወጥቼ አስቤበት ደውዬ ማለት ኤክስትራ ማይል የተሄደው ኢትስ ፎር ዩ ላንቺ ነው ላንተ ነው የሚል ትርጉም ስለሚሰጥ ከዛ አንጻርም ነው ዲፌንድ ላረግ ነው ወገኖች። አዎ ግን ይሄ ማተኮስ እንደ ተኮሰ እንዲቆይ ማድረግ በጣም ጥሩ ነገር ነው፣ ኃይልም የሚሰጠን ወደፊትም ለመራመድ። ደግሞ ልጆቻችን ያሉ አካባቢው ያያል። እኔ እንደው አንዳንድ ጊዜ ኢቭን ስልክ ስናናግር ጓደኛ ሲደውልና የትዳር ጓደኛችን ሲደውል የምናናግርበት ድምጸት ያንን ግንኙነት ያሳየኛል። ትኩስነትን፣ መዋደድን፣ ኮኔክሽንን ከሌለ ከየትም ሊያመጣው አይችልም። ግን እሱን ራሱ እንኳን አካባቢው ላይ ኮንታጂየስ የሆነ ነገር ሊፈጥር ይችላል። ከሌለ ትንሽ ሲጀመር እኔ ሁሌ ስለ ስሜት ሳስብ የሚያስደንቀኝ ነገር ነው። ቀላል ነው። በጣም ስሜት ይከተላል፣ አክሽናችንን ይከተላል። ስለዚህ የሚያስደስተውን ነገር አንዳንዴ ራስንን በመግፋት ማለት ነው። አሁን ፍቅር ውሳኔ ነው የሚል መጽሐፍ ሁሉ አንብበናል አይደለም? በጣም ውሳኔ ነው እና አንድ ስቴፕ ስትሄድ ስሜት አብሮ ይከተላል። ስለዚህ ያን ፍቅር ደግሞ ዝም ብሎ አብቦ ለምልሞና ጣፍጦ ስለማይገኝ ለዛ መምጣት የሁለቱም አስተዋጽኦ። አሁን ይህን ሲልኩልን እኔ ራሴ እስቲ እኛ ቤት ትኩስ ነው ብዬ እንድጠይቅ ነው ያደረጉኝ። እንዴት ነው ልቤ ምንድን ነው የሚለው ስላንቺ ሳናድድ ያኔ እንኳን ያኔ እናደዳለሁ ስታናድጂ። ግን ይሄ ዝም ብሎ እንደዚህ የሚሄድ እንዳይሆን እንዴት ነው የኛም ግንኙነት ብዬ እንዳስብ አድርጎኛልና እነዚህም ወጣቶች እሱን ስላሰቡ በጣም ደስ ብሎኛል። ቀጣዩን እናንሳ እስቲ። ሌላው በጣም የወደድኩት በእኛ ባህል አሁንም የተለመደ ነገር አናደድከኝ፣ ኤፍ አገኘው ወይ ሰጠኝ፣ አገኘውማ አይስኩት ኤፍ ሰጠኝ። ለምሳሌ በግሬድ ሊሆን ሪስፖንሲቢሊቲውን ኃላፊነቱን ማሻገር ለሌላ ሰው እንዲህ ስለምታረግ ነው እንዲህ መሆነው፣ እንዲህ ስታረግ እንዲሆናለሁ። እኔ ምንም ሪስፖንሲቢሊቲ እየወሰድኩ አይደለም ማለት ነው። ስለዚህ እሱ ላይ ትንሽ ዲስከሽኖች አካሂደናል። ሰው ማለት ኦፍ ኮርስ ያንን ጉዳይ የሚያነሳሱ እንድንናደድ የሚያረጉ ነገሮች አግኝተናል። ግን እኛ እንደ አንድ ትልቅ ሰው እንደበሰለ ሰው ለትዳር በቅቻለሁ ብሎ እዚህ ግንኙነት ውስጥ እንደገባ ሰው እንዴት ነው ኃላፊነትን ወስደው የሚያናድድ ነገር አለ እንዴት ነው የምመልሰው የሚለውን ጥሩ ዲስከሽን አካሂደናል። ከባድ ነበር። አንቺም ምሳሌ ስትሰጪ እንደነበረው አናደድከኝ ሳይሆን ተናደድኩ ማለት ለገዛ ስሜቴ ኃላፊነት መውሰድ ነው። ይሄ ከአዳማዊ ባህሪ በጣም የራቀ ነው። የሰጠኸኝ ሴት ነው ያለው መጀመሪያው ነው። እና በሳይኮሎጂም ኤክስተርናላይዜሽን የሚሉት አንድ ነገር ሲገጥመን ወደ ውጪ ወደ ሌላው መውሰድ ትዳር ውስጥ በጣም ከባድ እንደሆነ ገብቷቸዋል እነዚህ ጥንዶች። ከዚህ በኋላ ለስሜቴ ለማረገው ነገር ኃላፊነት ወስዳለሁ። በጣም ትልቅ ስቴፕ ነው። ባንዴም የሚመጣ አይደለም። ልምምድ የሚፈልግ የሚያናድድ ሁኔታ ሲፈጠር እንዴት ነው ሪስፖንድ ማድረግ ያለብኝ? እንዴት ነው እሳቱን መለስ አድርጌ አጥፍቼ በተማረ ሰው ጠረጴዛ ዙሪያ ንግግር ማድረግ የምችለው? ራሴን መቆጣጠር የምችለው? መስመር ማልስተው ባውንደሪ ማክበር ሁሌም ቢሆን ማክበር አለብን። ጌታም እንኳን ህይወትን የሚያክል ነገር ሲሰጠን በፍቅር ነው እንጂ ማንም እጁን ተጠምዝዞ የገባ የለምና
በዛ ፍቅር በዛ ገርነት ይቅርባይነት የወላጅነትንም ስናነሳ ብዙ ጊዜ እንደሱ እንላለን። ኮኔክትድ ፋሚሊስ ምንድን ነው እየሆነ ያለው በውስጤ? አንዳች ነገር ስሜታችንን ረብሾታል። ያ የተረበሸውን ስሜት ወስጄ አንቺ ላይ ማድረግ፣ አንቺ ነሽ ይሄንን ያደረግሽው። እንዲያውም እዛው ካነሱት ነገር ውስጥ ብዙ ጊዜ የጠባችን ምክንያት እሷ ነች፣ እሱ ነው። ይሄኛው ግን በጣም ትልቅ ኃላፊነት ነው የወሰደው። እሳት አስነስተሽ ሊሆን ይችላል። እኔ ግን ትልቅ ሰው አይደለሁም እንዴ? ያን እሳት ለልማት ወይስ ለጥፋት ማዋል የኔ ስራ ነው መሆን ያለበት እና እኔ ነኝ ለስሜቴ ኃላፊነት የምወስደው። በጣም የሚታሰብበት ነው። እንዴት ግን ቤትን ሰላም እንደሚያደርገውም ደግሞ አይተውታል ማለት ነው። እንደው ሌላ ጊዜ አንዳንዱ ላይ እንሄድበታለን ብዬ ተስፋ አረጋለሁ። ግን የመጨረሻ ምናልባት ጥሩ ሀሳብ የተነሳው ማን መሆናችንን አብረን የተጣመድነው ሰው ማን ምን እንደሆነ መረዳት። ያ ማለት ስለ ፐርሰናሊቲ ሊሆን ይችላል፣ ስለ ካልቸር ሊሆን ይችላል፣ ስለ አስተዳደግ ሊሆን ይችላል፣ ስለ ፕሪፈረንስስ ስለ ምርጫዎች ሊሆን ይችላል። በተቻለ መጠን በእጮኝነት ጊዜ ብዙ ነገር አውቀን ነው ብንመጣ የተሻለ ግን አያልቅም። ምክንያቱም ሁኔታዎች ስለሚፈልግ ምንድነው ኤክስፖዠር የሚሉት ይፈልጋል አንዳንዱ ነገር። አሁን እኔ አምቦ እንደማትወጂ አሁን እንኳን አንዳንዴ ባይዘው እየለመድኩ እኔ ተምሬ ስጨርስ አንቺ አምቦ ለመድ፣ ስለዚህ ትምህርቴ ሊቀየር ነው ደግሞ በቃ አምቦ አትወድም ብዬ ልተወው ነበር። አሁን እነዚህ ትኩረት የሚሹ ሁኔታዎች ሲፈጠሩ የሚታይ ነው። አሁን እዛ ላይ ያሉን ትዝ ይልሻል። ጆሮውን ይዘው ነበር አለች። ጆሮውን ሲይዘው በጣም ይናደዳል አለች። ለካ እሱ ጆሮ መያዝ አይወድም። እኔ ደግሞ ደስ ብሎኝ ነበር ጆሮ መያዝ የመጠጋጋት የፍቅር ምናምን ምልክት የሆነ ግን አጠናቸው። ጆሮውን ሲያዝ እንግዲህ ጆሮውን እየተቆነጠጠ አድጎ ይሆን ብቻ አጥንታው። ግን ሌላም ከሱ ጋር የተገናኘ የተነሳው ከጸብን ወይም ግጭቶችን ሃንድል ከምናረግበት ጋር ለምሳሌ አንዳንዶቻችን አሉ ወዲያው ጉዳዩን ተነጋግሮ ሶልቭ አድርጎ ማደር፣ ሌሎች ደግሞ ጊዜ መውሰድ፣ ማሰብ፣ መጸለይ፣ መተከዝ ምናምን ይፈልጋሉ። እና ፐርሰናሊቲያችንና እንዴት ነገሮችን እንደምንመልስ ማወቅ እንዲህ ነው እንጂ አስዩም አላረግም እንዲህ ያሰበ ነው እያልኩኝ ለመጠርጠር እድል እንዳይኖረኝ መተዋወቅ ጊዜ እየወሰደ ነው። ጊዜ መስጠት የምችል ከሆነ ወይም ደግሞ ትንሽ እንድንጠጋጋ፣ እኔ አስቸኳይ ላይ አንተ ቀስ ብለህ ነው የተጠጋጋው ነው። ልክ ነሽ። የምንማማራቸው ነገሮች መኖር አለባቸው። አሁን ሌሎቹ ደግሞ ያሉት እሷ ቤት ስትገባ በጣም ማድረግ ደስ ይላታል አለ። ድምቅ ይላል ቤቱ። እሱ ደግሞ ሁሉ ነገር በደርዝ እንዲሆን ነው የሚፈልገው። ካልተማማርን እንደው መጀመሪያ ማወቅ ራሱ አንዳንዴ እኮ ዝም ብለህ ነው ቱግ የምትለው ንድድ ንጭንጭ ምናምን። ከዛ ነው በጣም የተሻለው ሰው ራሴ ምን እየሆንኩ ነው ብሎ ያጠናው ሰው እንዲህ ስላልሆነ ነው የረበሸኝ። ስለዚህ ይሄ ነገር ለግጭትና ለእንትን ያበቃ ነው ወይስ ልተወው እችላለሁ፣ ልለምደው እችላለሁ? አይ ግንኙነቴን እንዲስተካከል ወይም ደስ እንደተሰኘሁበት አይነት እንዲሆን ንግግር ማድረግ አለ። ይሄ ሁሉ እንግዲህ አይምሮ ውስጥ የሚካሄድ ነው። ከዛ በፊት ግን በቃ ዝም ብሎ ንጭንጩን ማስተናገድ ከሆነ ግንኙነቱም ይበላሻል፣ ቤቱ ጨለማ ይሆናልና እኔና አንቺ የምናነሳው እኮ እንደው የሚያዩን ወጣቶች እሺ ተዝረክርካ ሳይ አንቺ ትልቅ ሰው አይደለሽም እንዴ? እንዴት ቤተሰቡ እንደዚህ አትመሪም እንዴ? ምናምን ሳይሆን እንዴት ነው ማለት ነው ፋንክሽን የምታረገው? ይሄንን ልንለውጥ የምንችልበት መንገድ አለ ወይ? በአክብሮት ሰውየውን ሰው እንዳደረገ እንዳከበረ ያኛውን ግን ልናስተካክል የምንችላቸውን ነገሮች በብዙ ጊዜ ሂደት አሁን አንቺ አምቦ እንደወደድሽው ማለት ነው ጊዜ ፈጅ አሰልጥኝሽ ባይሆንም ግን ማለት ልጀምሪ ነው። የስ አንዱ እሱ ነው። ሌላው ግን እንደው በጣም ጥሩ ደግሞ ያደረጉት ትዳራችን በምን ሁኔታ ላይ ነው ብለን አሰስ ማድረግ፣ ማጥናት፣ መገምገም በደንብ ቁጭ ብለው እየተነጋገሩ እንዴት ነኝ፣ እንዴት አይነት ባል ነኝ፣
ለሱ እንግዲህ በጣም ሳይኮሎጂካል ሬዲነስ ያስፈልጋል። አንዳንዴኛ ያለም ባለም አንደኛ የሆንን መስሎን እሺ ምናምን ብለህ ለዛ አይነት ኢንቫይሮንመንት ተዘጋጅተህ የሚመጣው መልስ እንደዛ ላይሆን ይችላል። እዚህ አንድ ወንድም ያለን ትዝ ይልሻል፣ ልታቆም አልቻለችም ማለት ድንገት ጠየቂ። እሱ ዝም ብሎ ገና በ15 ደቂቃ ተዘርሮ። ስለዚህ ዝግጅት ይጠይቃል። ልክ ነው። ደግነትም ይጠይቃል። እንደው ማብራራት አማርኛ አለ በቃ እንደው ማስረዳት ግን ነገሩን በደንብ ሰምቶ ሊሆን ይችል ይሆናል። እንዴት ልንቀይረው እንችላለን? ምክንያቱም ሁሌም ትርጉም አድማጩ ልብ ውስጥ ስለሆነ ያለው ያኛው ትርጉም እኔ የተናገርኩት ነገር እሱ ጋር ሊደርስ የሚገባውን ነገር ማድረሱን ኃላፊነት አለብኝ። እሺ ሌላኛው የተባልነው የነበረው እንግዲህ እህቶች ናቸው ብዙ የተጠየቅነው። እንደውም ሲቀለድ ይመስለኛል አንድ አዲስ ባለ ትዳር እሺ ትዳር እንዴት ነው ሲሉት የት ነህና ፍርፍር ይበዛዋል አሉ። አሁን እርጥብ ሳይሆን አይቀርም በእኛ ጊዜ ነው ፒዛ ምናምን ይላል። ፒዛ ከበዛ እንኳን ጥሩ ነው ብለና እንዚ አይደለ። ኤኒዌይ ምንድነው የት ነህ የእህቶች በጣም የተደጋገመ ጥያቄ ነው። ያ ማለት ከሚወድ ምን እንግዲህ የኔ እንደ ሴት ዲፊኒሽን አብራራ ልደግፍ እውነት ነው። የመገኘት የመወደድ አብሮ መሆን ፍላጎት ይሆንና ለወንድሞች ግን ትንፋሽ የሚያሳጣ ስፔስ የሚያሳጣ አይነት ወይ ከጓደኞች ጋር ትንሽ ጊዜ መውሰድ ወይ ኳስ ማየት የሚወዱ ወንድሞች ይሆኑና ከትዳር በፊት ባለ ጊዜያቸው በጣም እንደተከበቡ አይነት ስሜት እድል እንደሌላቸው የማሰብ አይነት ነገር ይኖራል። ስለዚህ ሁላችንም ያንን እንደየኒዳችን አይቶ አንዳንዱ ለማንበብ ሊሆን ይችላል፣ አንዳንዱ ወክ ለማድረግ ሊሆን ይችላል፣ ለራሱ ፐርሰናል ታይም እንዲሰጥ ሚስቶች ናቸው። አንድ ባል እንደውም የነገረን ትዝ አይልሽም? ሚስቴ ቁም ሳጥኗ ላይ ነፃነትና ሰላም ብላ ለጥፋለች አለ። አልገባኝም ነበር አለ ለብዙ ጊዜ። ግን ልክ ይሄ ሲገባት ለኔ ነፃነትና ሰላም ለመስጠት ራሷን እያስለመደች ነበር አለ። በጣም ጌታ ይባርካት። ይሄ ነው እኮ እንግዲህ በእርግጥ ምን ማለታችን ነው? ኮንትሮል እኔ እኮ ሚስቴ ነሽ ወደሽኝ ነው የመጣሽው እንጂ ሁለንተናሽን ልቆጣጠረው ማንነትሽን ልቀይረው አይደለም የተገናኘ ነው። አንቺ የራስሽ ማንነት ያለሽ የራስሽ ቴስት የራስሽ ልማድ ያለሽ ሰው እንደሆንሽ ያው በጊዜ ሂደት እየተቀራረብን እየተመሳሰልን ፍላጎታችንም እየተጣጣመ ይመጣል። እዛ ጋር እስከምንደርስም እንደገና ደግሞ እንደ አንድ ሰው ኢነርጂ የሚሰጠውን አቅም የሚሰጠውን የሚያስደስተውን ነገር እንዲያገኝ ሁሉም ሰው በየራሱ ትንሽ ስፔስ መስጠትን እና የጭቅጭቅና የንግግር ምክንያት እንዳይሆን መልመድን ማለት ስናረገው በደስታ ማለት ነው። አንዳንዴ እሺ ብለን እናረገውና ስትመጣ በጥሩ ፊት ካልሆነ የምንቀበለው ያው ደግሞ መልሶ ትዳሩን አፌክት የሚያደርግ ነገር ይሆናል። አንድ እንጨምር እንግዲህ አንዱ ደግሞ ያሉን ልዩነትና ግጭት በሚፈጠርበት ጊዜ መሰረታዊ መርሆችን አንጥስም። ምን ማለታቸው ይመስልሻል? አሁን እንደውም በቅርብ እንደገና ስለዚህ ጉዳይ ስንነጋገር ግጭት ሰው አብሮ እስከኖረ ድረስ እንደውም እኛ በራሳችን ውስጥ ራሱ ስንት አይነት ሀሳቦች ይመጣሉ ስናነሳ ስንጥል፣ ይሄ ልክ ነው ይሄ ልክ አይደለም ስለን ከራሳችን ጋር እንጋጫለን። ደግሞ ሌላ ኮምፕሊትሊ ዲፍረንት ከሆነ ሰው ጋር ስንኖር ደግሞ የበለጠ የሚጠበቅ ነገር ነውና ያ እንዳለ ሆኖ መጋጨት በጣም ትክክለኛ ጤናማ የህይወት አካል ነው። ግን መስመርን አንስትም። ስንጋጭ ፕሮፐርሊ እንጋጫለን። ዲስሪስፔክት ይሄ የሚያዋርድ ዝቅ የሚያደርግ ወንድነትን አሁን ሴት ለወንድ ሲሆን ወንድነትን ዝቅ የሚያደርጉ የወንድነት የመሪነት የአቅም የፕሮቫይደርነት ሚናውን የተሰጠውን ሚና አንተ ብሎ እንደዚህ እንደዛ የሚሉ አለ አይደለም። በፍጹም መደረግ የሌለባቸው ቃላት፣ ንግግሮች፣ ጀስቸርስ በሙሉ ላለማድረግ እንግዲህ ከአዌርነስ እና ኮንሺየስ መሆንን ጨምሮ እናረጋለን። እኔ ላጠፋ እችላለሁ፣ ግን እኔ ማለት እሱ ጥፋቴ ብቻ አይደለሁም። ይሄ በደንብ አይንን መክፈት ይጠይቃል። ሳጠፋ ጥፋቱን ብቻውን ማየት እንጂ ሁለንተናዬን ይሄ በክርስቶስ ያለኝን ማንነት የሚደመስሱ
ቀላል የሆኑ የፍጥረትን ሩጫ ያቃጥላል እንደተባሉ ቀላል የሆኑ ቃላት ግን ዲሚኒሽ የሚያደርጉ ሰውን የሚጎዱ ነገሮችን አናደርግም ነው ያሉት። በጣም ነው የወደድኩት። እነዚህ መርሆች ቤታቸው ሲስፋፉ እግዚአብሔር አምላክ እያንዳንዳችን እንድንሆን እንድናብብ በፈለገው መጠን የሚያሳድጉን ይመስሉኛል። እንግዲህ በቀረውስ ወንድሞች ወይ እህቶች ወይ በጌታና በኃይሉ ችሎት የበረታችሁ ነው። እናመሰግናለን አብራችሁን ስለቆያችሁ። ከዚህ ውስጥ ደግሞ የሚጠቅም ነገር እንዳገኛችሁ እኛም እንደ አዲስ የተማረን እያደግን የምንሄድ ነን። የቆየንም እናገኘን ተስፋ እናደርጋለን። ደህና ዋሉ።